ሰላም ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ድንግል ማርያም ትጠብቅልኝ። እህት ወንድሞቼን ሙስሊም ወገኖቼንም አላህ ይጠብቃችሁ። ሁላችሁም በያላችሁበት ሰላም ሁኑልኝ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክ እያረጋችሁ በኮሜንት መታበረታቱኝን ሁሉ እግዚአብሔር ክብረትን ይስጥልኝ፣ አመሰግናለሁ። አሁንም ሰብስክራይብ እያረጋችሁ አበረታቱኝ። ያው ብሩክ እንግዲህ ያቺ ሶሲ የምትባለው ልጅ ይዞ መጥቶ ሃይሚን ፕራንክ አደርጋለሁ ብሎ እንግዲህ ያው ሁላችንም ተንጫጭተን ነበረ። ግን ምንድነው ያው ስራ ነው የሚሰራው። ግን ቢሆንም በዚህ ልክ ደግሞ መሆኑ በጣም ነው የሚያስጠላው። በተለይ እሷች ሶሲ የምትባለዋ አሁን የለበሰችው ልብስ በጣም እንግዲህ ያስጠላል። ከስር ስቶኪንግ ብትለብስም የለበሰችው አጭር ነው። ከውስጥ ደግሞ የለበሰችው ይሄ እንትን ሆዷ በግማሽ በኩል ባዶ ነው። ጡቷን እንደዚህ ድረስ ምናምን ነገር ያሳያል። አጠር ያለ ነገር ነው የለበሰችውና በዛ ልክ ተገላልጣ ብሩክ ፊት ይሄን እንደዚህ ማድረጓ ምንም ችግር የለውም። ያው ከሰሩም እንዲው ዝም ብላ አልጋው ላይ ወጣ ብርድ ልብስ ውስጥ ገብታ ልብሷን ሳታወልቅ ጃኬቷን ሳታወልቅ ቁጭ ብላ መስራት ትችላለችና ይሄን ያህል ልብስ አወላልቆ ወንድ ልጅ ይፈተናል። ወንድ ልጅ ወንድ ነው። የፈለገ ሺ ጊዜ ጨዋ ነው ብለን ብናስበውም ቤተሰብ ይሄ መጥፎ ነገር ነው፣ መጥፎ ስራ ነው። ሰይጣን በዚህ ነገር ውስጥ ገብቶ ነው ሰውን የሚያሳስተው እና ሁለተኛ እንደዚህ አይነት ስራ እንዳይደገም ብሩክ ያው አልቀረልህም። ትላንትና ቁጭ ብዬ ስመለከት አይ ነገ እንግዲህ ፎቶ ይዘቀዘቃል፣ ነገ እንግዲህ የስድብ ውርጅብኝ ነው ምናምን ነገር ብዬ ሳስብ ነበር። ያልኩትም አልቀረ፣ ፎቶ ተዘቅዝቋል አሉ ቲክቶክ ላይ ምናምን ነገር። እኔ አላቅም። እግዚአብሔር እንግዲህ ይሁንክ። እንደዚህ አይነት ስራ ሁለተኛ እንዳይደገም። ይሄ ራስን ፈተና ውስጥ መክተት ነው። ይሄ ራስን ለሰይጣን አጋልጦ መስጠት ነው። ሴት ልጅ ማለት ወንድ ልጅ ቁጭ ብሎ ልብሷን አወለቀች ማለት ሌላ ነገር ነው። የምር እውነቴን ነው። ገና ልብሷን መግቢያው ላይ እንዲያወለቀች ምናምን ሳይ እንዴን ያልኩትኝ እንደዚህ አይደረግም። የፈለገ ፕራንክ ቢሆንም በስነ ስርዓቱ ያለ ምንም ልብስ ማውለቅ ምናምን ነገር ሄዳ አልጋው ላይ ቁጭ ማለት ትችላለች እኮ። የግዴታ ደግሞ ብርድ ልብስ ውስጥ መግባት ምናምንም አይጠበቅባትም። እሱም ቁጭ ብሎ እሱ ልጅ እኮ በስማሙ የጭንቀቱን ማለት ነው ጌታን ምን ያህል እንደተጨነቀ የጭንቀቱን በስማሙ ለንፈስ ቅዱስ ብሎ ሁሉ አማተበ እና ወንድ ልጅ ይፈተናል። በዚህ ልክም ከሴት ጋራ ተቀራርቦ እንደዚህ ፕራንክ ነገር አይደረግም። ይሄ ራስን ፈተና ውስጥ መክተት ነው። እንደገና ደግሞ ሃይሚ በጣም ብዙ ፕራንክ ታደርገዋለች። ግን የራሱን ጓደኞች እየያዘች እየመጣች የሚያውቃቸውን ልጆች ምናምን ነገር እንደገና የማያውቀውንም ካመጣች ማለት ነው። እስካሁን ግን አላየውም የማያውቀውን። ግን ካመጣች ራሱ ሳትነካካ በርቀት ነው እንትን የምትለው ፕራንክ የምታደርገውና እንደዚህ አይነት ወጣ ያለ ፕራንክ ጥሩ አይደለም። ፕራንክ ነው ተብላ ራሱ በጣም ተናዳበት ነበረ ሃይሚ። ያው ሁላችንም እኔም ኮሜንት ሳነብ ነበረ። ሁሉም የተቃውሞ ኮሜንት ነው ለብሩክ የጻፈለትና እኔም ደግሞ ያው ኮሜንት ብዙ መጻፍም ባልወድም አነባለሁና ያው እንደ ኮሜንት ልክ እንደናንተ ይሄንን ነገር አልደግፈውም። ብሩክ በጣም ጥሩ አስተዋይ፣ ጨዋ ገና ከልጅነቱ አይምሮ እየበሰለ በጣም መልካም ልጅ ነውና በእንደዚህ አይነት ነገር ደግሞ ሲመጣ ዝም ማለት አይቻልም። ይሄ ጥፋት ነው ብሎ መልካምን ሰው እንደነበረ ወደ መልካምነቱ እንዲመለስ ማድረግ ነው። አሁንም ያው ለድራማ ብሎ አደረገው፣ ለፕራንክ ብሎ አደረገው እንጂ ያው እሱ ሪል ሆኖ አድርጎት አይደለም። ግን ቢሆንም እንደዚህ አይነት ስራ ፈተና ውስጥ ይከታል። እቺ ደግሞ ጅል ማለት ነው። ልክ እንደዚህ እንደ ዘመዶቿ እዚህ ሰፈር ውስጥ እንዳሉት እንደ አርመኒዎቹ እንደ ሰዎቿ እንደ ዘመዶቿ ማለት ነው። እንደዚህ አጫጭር ነገር ብጥል ያለ ነገር ምናምን ተሰቃቅላ መምጣት ትወዳለች። የምር እውነቴን ነው። ጸጉሯ ቢጫ ቀይ ምናምን ነገር እንደዚህ አይነት ነገር ትወዳለች እና ይሄ ራሱ አንድ የሚያሳስት ነገር ነው ወንድን ማለት ነው። ማርያምን ትናንትና እንደዚህ ጃኬቷን ኮቷን ውልቅ ምናምን ነገር ስታደርግ ይሄ እኮ ባዶ ነው ቤተሰብ። ይሄም ሆዷ ጋር ባዶ ነው። ትንሽዬ ነገር ናት ከስር የለበሰችው። እኔ አሁን እችን የለበስኳትን አያችሁ ቤተሰብ? ይችን የለበስኳትኝ ቀሚስ ስላረኩኝ እዚህ ጋር ደግሞ በጣም ክፍት ስለሆነ ቀሚሱ ጡቴ እንዳይታይ መሸፈኛ ብዬ ነው። አያችሁ አይደለ?
እንደዚህ ይሸፍናል። እሷ የለበሰቻት ይችን ነው። ገባችሁ አይደል? ይችን ነው የለበሳት። ይቺ ማለት እንግዲህ እዚህ ጋር ጡት ትሸፍናለች፣ እዚህ ጋር ትወርዳለች ከጡት በታች። በቃ ይሄን ፓርት ብቻ ነው የምትሸፍነው። እና ይችን ነገር ለብሳ ወንድ ልጅ ፊት መገላለጥ ማለት ምን ማለት ነው? ወንድን ፈተና ውስጥ መክተት። ሌሎቻችሁም ብትሆኑ እንደዚህ አይነት ራስን ፈተና ውስጥ የሚከት ቪዲዮ አትስሩ። ራስን ፈተና ውስጥ የሚከት ፕራንክ ይዛችሁ አትምጡ። ማርያምን ከመደንገጡ የተነሳ ትላንትና ብሩክ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው ያማተበው። እንግዲህ ያው ወንድ ነው። ማርያምን እውነቴን ነው። የሆነ በቃ አለ አይደለ የሆነ ሳይታወቀው የሆነ ፍላጎት ይመጣበታል። ይሄንን ደግሞ ፍላጎትን ማስወገድ ያለበት በማማተብ ነው። እውነቱን ነው። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ስመ እግዚአብሔርን ጠርቶ ማስወገድ ነው እንጂ ያለበት እንደዚህ አይነት ፈተና በጣም ከባድ ነው። ቤተሰብ በጣም ከባድ ነውና ራስን ፈተና ውስጥ መክተት እንደገና ደግሞ ያልሆነ ስራ ይዞ መጥቶ ሰውም እንዲሰድቡት ማድረግ ጥሩ አይደለም። ብሩክ በጣም ሁላችንም እንወደዋለን፣ እናከብረዋለን። በጣም ባይምሮ እየበሰለ በጣም ጥሩ ልጅ የእውነት በመልካምነቱ የምናውቀው። ግን እንደዚህ አይነት ደግሞ መጥፎ ስራ ይዞ ሲመጣ ከሱ ጋር አይሄድም ይሄ ነገር እና ይሄንን ደግሞ እኛ ከእንደዚህ አይነት ስራ እንዲመለስ እንናገራለን። ሀይሚን ፕራንክ ነው የተደረገችው። ያው ንዴቷ እንዳለ ቢሆንም ደግሞ ፕራንክ መሆኑን አስባ እንትን ማለት ነው። ይቺ በልቃጣ ደግሞ ሶሲ የምትባለው አርመኔ እሷን ብትሆን ማለት ነው እንደዚህ አይነት ፕራንክ ነው እንስራ ስትባል አልሰራም ማለት ከሰራችም ደግሞ ብርድ ልብስ ውስጥ ተሸፋፍኖ ገብቶ ወይ ደግሞ ኮትን አውልቆ ምናምን ነገር ሳይሆን አልጋ ጫፍ ላይ ቁጭ ብሎም መስራትም ይቻላል። እንትና ዳኒና ሩታም እኮ ይንሰርተዋል። ግን እነሱ የፎጣ ጋውን ለብሰው ነው አልጋ ጫፍ ላይ ቁጭ ብለው የሰሩት እንጂ የሆነ ብርድ ልብስ ተሸፋፍኖ ምናምን ማንም የሰራ የለምና ብሩክዬ እኛ በጣም ነው የምንወደው የምናከብረው። ማርያምን እችን ጥፋት አጠፋ ብለን ብዙ መውቀስ የለብንም። ስራ ብሎ ሰርቶት ነው ያው ይገንብኛል ብሎ አልገመተምና ለሌላ ጊዜ አይደገም። ሀይሚን በይቅርታ አልፋው ያው ታርቀው አብረው እንደሚመጡ ተስፋ አድርጋለሁኝ። ሁላችሁም ተበሳይታችኋል። እኔም የልብሷ የጃኬቷን አወላለቅ ምናምን ሳይ እንዴ ለፕራንክ ይሄን ያህል ምን አስፈለገ ብዬ ባልጽፈውም ተናግሬያለሁና እንደዚህ አይነት ስራ ለማንኛውም ሰው ጥሩ አይደለም። ወጣ ያለ ፕራንክ ፍቅረኛን ያሳጣል፣ ትዳርን ያፈርሳል። ብዙ ጊዜ ነው ደጋግሜ ቪዲዮ ስሰራ ይሄንን ነገር እናገራለሁና ያው እንግዲህ ሰው የሚወደው አሸወይና ያለበት ወይ አቸናቡጊ ያለበት ወንድና ወንድ ሲሳሳም ቂጥ ለቂጥ ሲተያዩ ምናምን ነው የሚወደው እንጂ እንደዚህ ወተን ስንናገር ማንም ብሎ የሚያይም የለም ብዙም እንትን የሚልም የለም። እውነቴን ነው። ግን እኛ 3 ሰው ማየልን 4 ሰው ማየልን ሀቁን ተናግረን የመሸበት ማደር ነው። ያልሆነውን አይሆንም እንደዚህ አይነት ነገር ጥሩ አይደለም ብለን መናገር፣ ቆንጆ ይዘው ሲመጡ ደግሞ ቆንጆ ነው ብለን መናገርን አንተውም ማለት ነው። ታየም አልታየምና ሰው የሚወደው ልክ አሁን ብሩክ ይዞት እንደመጣው ድራማ ሌላ ደግሞ እንደዚህ ትንሽን አየው ምናምን የሚባለውን ነው የሚወደውና ያው እኛንም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱን። በኋላ ላይ ዞር ብላችሁ እንደዚህ አይነት ቪዲዮ ስታዩ እኔ እንደምሰራው አይነት ብዙ ልጆች ይሰራሉና ስታዩ የነሱ ነው ትክክል ብላችሁ እኛን እንደምትደግፉ እርግጠኛ ነኝ። ቀንና ጊዜ ቢወስድ ቤተሰብዬ አመሰግናለሁ። ብሩኬ አይዞክ ወንድማችን፣ ሌላ ጊዜ እንደዚህ አይነት ቪዲዮ አይደገም። ግን ደግሞ ይችን ነገር ይዛችሁ ከማባባስ ይልቅ ፎቶ እየዘቀዘቃችሁ እየተሳደባችሁ ምናምን ነገርን ከማባባስ ይልቅ ጥሩ ልጅ ነው፣ ምርጥ ልጅ ነው። ከሰው ስተት ከብረት ዝገት አይጠፋም። ይችን ስተት ሰራ ብላችሁ እንደዚህ አይነት ነገር ከምታደርጉ አይ ጥሩ አይደለም፣ ሁለተኛ እንዳይደገም ብላችሁ መምከር፣ ሃይሚንም መክራችሁ እንዲታረቁ ማድረግ ነው እንጂ የባሰ ፎቶ እየዘቀዘቃችሁ እየተሳደባችሁ ምናምን ነገር ሁለቱ ልጆች ታጣላላችሁ እና እንደዚህም ጥሩ አይደለም። ትንሽ ነገር ይዛችሁ ፎቶ መዘቅዘቅ አትውጡ። የትም ዓለም ላይ የለም ፎቶ መዘቅዘቅ፣ ጌታ እኛ ጋር ብቻ ነው ያለው። ለዚህ ነው እኮ ስደት ሀገር መተን ቁልቁል ቀረን፣ አገራችን ላይ ፍጅት ቁልቁል ቀረን፣ ተንኮል ስላለብን ማለት ነው። ጌታን እውነቴን ነው። ፎቶ መዘቅዘቃው ምን አመጣው? የእናት ፎቶ ተዘቅዝቆ አቤት፣ የአባት ፎቶ፣ የወንድም የእህት የባለ ጉዳዩ ፎቶ ተዘቅዝቆ ይቻላል? እና ነውር ነው። እንደዚህ አይነት ነገር አታድርጉ። የትም ዓለም ላይ የሌለውን
ኢትዮጵያውያን ላይ ብቻ ነው ያየሁት የፎቶ መዘግዘቅ።